اعتزل ذكر الأغاني ማንኛውም ምድር ላይ የሚሆን የሚከሰት ነገር በሙሉ ያለ አላህ እውቀት ያለ አላህ ፈቃድ ሊሆን አይችልም። ኸይሩም ሸሩም አላህ ሽቶት ነው የሚሆነው ብሎ ማመን፣ ለአላህ ውሳኔ እጅ እግር መስጠት፣ ለበጎ ነው ለመልካም ነው ማለት የኢማን አካል ነው። በቀደር ማመን የእምነት መሰረት መሆኑን አላህ በቁርአን ነግሮናል። ነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ ነግረውን በተለያየ መልኩ የሰው ልጅ ሊታመም ይችላል። መታመሙን አላህ ነውና የከተበው የቀደረው። በሚታመምበት ጊዜ በሚቸገርበት ጊዜ በቀደር አምኖ ሊረጋጋ ይገባዋል የሰው ልጅ። ኢማም ሙስሊም ከአቡ ሁረይራ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ጠንካራ ሙእሚን አላህ ዘንድ ተባረከ ወተዓላ ከደካማ ሙእሚን የተሻለና ይበልጥ የተወደደ ነው። ሁሉም ዘንድ መልካም ነገር አለ። የሚጠቅምህ ነገር ላይ ትጋ፣ ጓጓ፣ አላህን ተባረከ ወተዓላ አግዘኝ ብለው አትስነፍ። ይህን ሁሉ ከማድረግህ ጋር የሆነ ነገር ቢገጥምህ እንዲህ ባደረኩኝ እንዲህ አይሆንም ነበር አትበል። ይልቅ አላህ ቀድሮት ነው አላህ የሻው ነው የሆነው በል። አንዳንድ ነገሮች ሲገጥሙ እንዲህ ባደርግ እንዳይሆንም ነበር እንደው እንዲህ ባደረኩኝ ማለት የሸይጣንን በር ይከፍታል ብላ። ከቀደር ከፍ ብሎ ያለ ሪዳ የሚባል ደረጃ አላህ ያሰነው ነገር በሙሉ መልካም ነው ለኛ ጠቃሚ ነው ብሎ በማመን መረጋጋት፣ አልፎ ሁሉ የአላህን ውሳኔ ወዶ መቀበል ማለት ያለንበትን ችግር ሊያቀልልን የሚችል ትልቅ መድኃኒት ነው። በቀደር ማመንና አሪዳ ቢልቀዳ የአላህን ውሳኔ ደስተኛ ሆኖ ማስተናገድ። ምንም ማድረግ የምንችለው ነገር የለም። የምንችለውን ሁሉ ጥንቃቄ ከማድረግ ጋር የአላህ ውሳኔና ቀደር ሲመጣ ወዶ ከመቀበል ከመረጋጋት በአላህ ውሳኔ ከመደሰት ውጪ ማድረግ የምንችለው ነገር የለም። አላህ ባሪያዎቹን ይፈተናል። የአላህን ፈተና ውሳኔ ወዶ የተቀበለ አላህ ይወደዋል። የጠላ የተበሳጨና የተወራጨ አላህ ይጠላዋል። ህመሙን መሰቃየቱን ራሱን ባንወደውም ውስጡ ላይ ግን ምስጢር አለው። አላህ ስላደረገው የአላህን ውሳኔ አላህ ያደረገውን ነገር ወደን እንቀበላለን። ليس من يقطع طرقا بطلا إنما من يتقي. السلام عليكم ورحمة الله وبركاته. الحمد لله الذي أعطى كل شيء خلقه ثم هدى، وأشهد أن لا إله إلا الله وحده لا شريك له لم يتخذ صاحبة ولا ولدا، وأشهد أن محمدا عبده ورسوله نبي الهدى وعلى آله وأصحابه وعلى كل من به اقتدى. أما بعد، زاري بالله فكاد ምንማ ማረው በቀደር ወይም በአላህ ውሳኔ ማመንና አንገብጋቢነቱን እንዲሁም የአላህን ውሳኔ ወዶ በመቀበል የሚገኙ ጥቅሞችንና በመጨረሻም የአላህን ውሳኔ ወዶ በመቀበል ዙሪያ ደጋግ ቀደምቶች የተናገሯቸው የተወሰኑ ንግግሮችን ይሆናል። እነሆ በቀደር ማመን ከኢማን መሰረቶች ወይም አርካኖች መሃል አንዱ ነው። የተኛውም ግለሰብ ሙስሊም ሙእሚን የሚሆነው በቀደር ካመነ ነው። ቀደር ብሎ ማለት አላህ ተባረከ ወተዓላ አስቀድሞ ያወቀው መሆኑን የሻው የጻፈውና ያስገኘው ነገር ማለት ነው። ቀዷ የሚባለውም ከዚሁ ተቀራራቢ ነው። በቀዷና በቀደር ማመን ሲባል እንሰማለን። ቀዷና ቀደር ሁለቱ አብረው ከተጠቀሱ ቀደር ማለት አስቀድሞ አላህ የወሰነው የጻፈው ነገር ማለት ሲሆን ቀዷ ማለት ደግሞ አላህ አስቀድሞ ጽፎት ወሰኖት የነበረው ነገር መጠናቀቁና መፈጸሙን የሚገልጽ ቃል ነው፣ ግዴታ ነው። እዛን ቀደር ማለት ሰማይና ምድር ላይ የሚከናወኑ ነገሮችን በሙሉ የሰው ልጆችን በህይወታቸው የሚያጋጥሟቸው ነገሮች በሙሉ አስቀድሞ አላህ ያወቃቸው የጻፋቸው መሆናቸውን የሻ የፈቀደ እንዲሁ ያስገኛቸው አላህ ነው ብሎ ማመን ሲሆን ማንኛውም ምድር ላይ የሚከሰት ነገር በሙሉ ያለ አላህ እውቀት ያለ አላህ ፈቃድ ሊሆን አይችልም። ኸይሩም ሸሩም አላህ ሽቶት ነው የሚሆነው ብሎ ማመን፣ ለአላህ ውሳኔ እጅ እግር መስጠት፣ ለበጎ ነው ለመልካም ነው ማለት የኢማን አካል ነው። በቀደር ማመን የእምነት መሰረት መሆኑን አላህ በቁርአን ነግሮናል። ነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ ነግረውናል። ይህ ላይም የዲን መሪዎች ከጥንት ጀምሮ ተስማምተዋል። አላህ በተከበረው ቃሉ ሱረቱል ቀመር ቁጥር 49 ላይ ኢና ኩለ ሸይእን ኸለቅናሁ ቢቀደር ብሏል። በተመሳሳይ መልኩ ሱረቱል አሕዛብ
ቁጥር 38 ላይም ወካነ አምሩላሂ ቀደረን መቅዱራ ብሏል። ሌሎችም አንቀጾች አሉ። ሁሉም ምድር ላይ የሚታዩ የሚሆኑ ነገሮች በሙሉ በአላህ ውሳኔ መሰረት የሆኑ ናቸው። የአላህ ውሳኔ ሁሉም የተቀደረ የተቀናጀ ነው። ሁሉንም ነገር አላህ ተባረከ ወተዓላ አስቀድሞ አውቆ ጽፎ ሽቶ ነው ያስገኘው የሚሉ አንቀጾች ናቸው። የተከበረው መልአክ ጅብሪል ወደ ነብዩ መጥቶ ኢማን ምንድነው ባላቸው ጊዜም ነብዩ ሰለላሁ ዐለይሂ ወሰለም የኢማንን ምንነት ሲያብራሩለት በቀደር ማመን ነው፣ አላህ በወሰናቸው ውሳኔዎች በሙሉ ጥሩም ይሁን መጥፎ ማመን ነው ብለውታል። ወከዛሊክ ኢማም ሙስሊም ከአብዱላህ ኢብኑ ዐምር ባስተላለፉት ሶሒህ ሐዲስም ነቢያችን አለይሂ ሰላቱ ወሰላም አላህ ተባረከ ወተዓላ ሰማይና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት ምድር ላይ የሚሆኑ የሰው ልጆችን የሚገጥሙ ነገሮችን በሙሉ አስቀድሞ ጽፏል ወስኗል የሚል ሐዲስ ተገኝቷል። ከነዚህ ከቁርአንና ከሐዲስ ጥቅሶች በመነሳትም የዲን መሪዎች በሙሉ ሱሐቦችም ታቢዒዮችም ከዛ በኋላ ያሉትም ያለ አላህ ውሳኔ የሚሆን ነገር የለም ብለው ተስማምተዋል። ጣውስ የሚባሉት ታቢዒ የተለያዩ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦችን አግኝቻለሁ፣ ሁሉም ኩሉ ሸይኢን ቢቀደር ይሉ ነበር ብሏል። ሁሉም የሰው ልጆች ላይ የሚፈራረቁ የሰው ልጆችን የሚገጥሙ ነገሮች በሙሉ በቀደር ነው በአላህ ውሳኔ ነው ይሉ ነበር ብሏል። እዘን እያንዳንዱ የሰው ልጅ ህይወቱ ላይ በግሉም ይሁን ከዙሪያው ባሉ ሰዎች ላይ የሚገጥሙ የሚከሰቱ ነገሮች በሙሉ አላህ የወሰናቸው የፈቀደ ነገሮች ናቸው። መልካምና ምንመኘውም ነገር ይሁን መጥፎና ምንጠላው መሆኑን የማንፈልገውም ነገር ይሁን ምድር ላይ የሚከሰት ነገር በሙሉ በድንገት የሚሆን ነገር የለም። አላህ ለሚያውቀው ሕክማ ጥበብ ምክንያት አላህ ራሱ ነው ያስገኘው። ለምን ሆነ የምንለው የማንፈልገውም ነገር ቢሆን ውስጡ ላይ ምስጢር አለ። አንድ ነገር ልትጠሉት ትችላላችሁ፣ እሱ ለእናንተ መልካም ነው። ሌላን ደግሞ ልትወዱት ትችላላችሁ፣ እሱ ለእናንተ መጥፎ ነው። አላህ ያውቃል እናንተ አታውቁም ብሏል። ቀደር 4 ደረጃዎች አሉት። አንደኛው ሁሉንም ነገር አስቀድሞ አላህ ያውቃል ከመገኘቱ በፊት እስከዛሬ ሆኖ ያለፈውንም ወደፊት ሊሆን የሚችለውንም ጭራሽ ሁሉ የማይሆነውም ቢሆን እንዴት ሊሆን እንደሚችል አላህ አስቀድሞ ያውቃል። لتعلموا أن الله على كل شيء قدير وأن الله قد أحاط بكل شيء علما ብሏል አላህ ሱረቱ አጠላቅ ላይ። የአላህ እውቀት ሁሉንም ነገር ያካበበ ነው። በርካታ ወደፊት የሚሆኑ ነገሮችን ቁርአን ሐዲስ ነግሮን ሆነው አግኝተናቸዋል። የጀሃነም ሰዎች ጀሃነም ስታቃጥላቸው ወደ ዱንያ መልሱን፣ ሁለተኛ ወንጀል አንሰራም ይላሉ። ውሸታቸውን ነው። ወደ ዱንያ ቢመለሱም ወደ ድሮ ወንጀላቸው ይመለሳሉ ብሏል። ዱንያ ላይ ማይሆነውንም ቢሆን እንዴት ሊሆን እንደሚችል አላህ አስቀድሞ እንደሚያውቅ የሚያሳየን። በሁለተኛ ደረጃ አላህ አስቀድሞ ከመሆኑ በፊት የሚያውቀውን ነገር ጽፏል ከትቦታል ብለን ልናም ይገባናል። እስከ ቅያማ ቀን ድረስ የሚሆኑ ነገሮች በሙሉ አላህ ዘንድ ተባረከ ወተዓላ ተጽፈው ተቀምጠዋል። ኢነ ዛሊከ ፊ ኪታብ ኢነ ዛሊከ ዐለላህ የሲር ብሏል አላህ ሱረቱ አልሐጅ ላይ። ሰማይና ምድር ውስጥ ያለን በሙሉ አላህ ያውቃል፣ ይሄ ሁሉም መጽሐፍ ላይ አላህ ዘንድ ተከትበዋል ብሎናል። ሁሉንም ነገር ለውሐል መሕፉዝ ላይ የተከበረው ሰሌዳ ላይ እንዳሰፈረም አላህ ነግሮናል። በሶስተኛ ደረጃ የሚሆኑ የሚከሰቱ ነገሮች በሙሉ አላህ ሽቷቸው መሆናቸውን ፈቅዶ ነው የሚሆኑት። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን ብሏል። ማንኛውም ነገር የሚሆነው አላህ ሲፈቅድ ነው፣ አላህ ሽቶት ከሆነ ነው። የሰው ልጆች እንኳን የሚያደርጉት ነገር የአላህ ፍላጎትና ፈቃድ ከታከለበት ነው። ወማ ተሻኡነ ኢላ አን የሻ አላሁ ረቡል ዓለሚን ብሏል። በአራተኛ ደረጃ አላህ አስቀድሞ የሚያውቀውን የጻፈውን የሻውን ነገር ያስገኛል። የተኛውም ነገር ምድር ላይ ሰማይ ላይ የሚገኘው የሚሆነው አላህ ሲቀድረው ነው ብሎ ማመን የእያንዳንዱ አማኝ ግዴታ። ሁሉን ነገር የመፍጠር የማስገኘት ሙሉ አቅም ያለው አላህ ዘንድ ነው። የሰው ልጆችንም ይሁን የሰው ልጆች የሚሰሩትን የሰው ልጆች ላይ የሚፈራረቁ የሚገጥሟቸው ነገሮችን በሙሉ አላህ ጽፏል። አላሁ ኻሊቁ ኩሊ ሸይ ወሁወ ዐላ ኩሊ ሸይን ወኪል ወላሁ ኸለቀኩም ወማ ተዕመሉን ኢላ ገይሪ ዛሊከ የሚሉ አንቀጾች አሉ። እናንተንም ይሁን እናንተ የምትሰሯቸው ነገሮችን አላህ ነው የፈጠራቸው፣ ሁሉንም ነገር የፈጠረው አላህ እሱ ነው የሚሉ የቁርአን አንቀጾችን በብዛት እናገኛለን። በእነዚህ የቀደር የአላህ ውሳኔ ቅደም ተከተሎች ልናምን ይገባናል። እነዚህን ማስተባበል የኢማን አለመስተካከል፣ አንዳንዶችን መካድ ደግሞ ጭራሽ ኢማንን የማጣት ከእስላም የመውጣት ምክንያት ይሆናል።
እነሆ ማንኛውም አማኝ በአላህ አምኗል በነቢ አምኗል የሚባለው ትክክለኛ እምነት ላይ ነው የሚባለው በቀደርም ጭምር ሲያምን ነው። ብዙ ሰዎች በቀደር ማመንን በተመለከተ የተሳሳተ አመለካከት አላቸው። ጥሩ ነገር ሲገጥማቸው በቀደር የሚያምኑ አላህ ተትወልኝ ነው የሚሉ፣ መጥፎ ሲሆን ደግሞ አላህ እንዲህ አይነት ነገር አያደርግም የሚሉ፣ በአንጻሩ ደግሞ ጥሩን ነገር ለራሳቸው አድርገው መጥፎን ወደ ቀደር የሚያደርጉ አሉ። መልካሙን እሺ አላህ ነው የከተበው፣ ሌላ መጥፎን ደግሞ አላህ መጥፎን ነገር አይከትብም መሆኑን አይፈቅድም ያሉ አሉ። ይሄም የተሳሳተ ነው። አላህ አንድን ነገር መሆኑን መሻቱ መፍቀዱና ያን ነገር መውደዱ ሁለቱ ይለያያል። አላህ ተባረከ ወተዓላ በሱ ማመንን ነቢያትን መከተልን በጎ መሆንን ከመጥፎ ነገር መራቅን የቀደረው እሱ ነው። የሚያሳካውም እሱ ነው። አድርጉት ብሎ ማዟል፣ ይወደዋል። ራሱን የቻለ ምንዳ እንዳለውም ተናግሯል። በአንጻሩ ደግሞ ማፈንገጥን፣ መልእክተኞችን ማመፅን፣ አላህ የሚጠላውን ነገር ማድረግን፣ መዝረፍ፣ መዋሸት፣ የተለያዩ ወንጀሎችን ያውቃቸዋል። እሱ ፈቅዶ ሽቶም እንጂ ምድር ላይ ሊገኙ አይችሉም። ሰማይና ምድር ላይ ከሱ በስተቀር ፈጣሪ የለምና። ነገር ግን መጥፎ ነገሮችን ለፈተና ቢፈጥራቸውም ቢያስገኛቸውም መሆናቸውን ቢፈቅድም አይወዳቸውም። ባሮቹንም ስሩ ብሎ አላዘዘም። ይልቅ አስጠንቅቋል። እናንተ ብትከፍሩ ብትክዱ አላህ ከእናንተ የተብቃቃ ነው። ክህደትን ለባሮቹ አይወድም። ብታመሰግኑት በብቸኝነት ብታመልኩት ይሄን ነው ለእናንተ የሚወደው ብሏል። ሁለቱን ልንቀላቀል አይገባም። እነሆ አላህ ተባረከ ወተዓላ በመሰረቱ የሰው ልጆችን የፈጠረው እሱን በብቸኝነት ያመልኩ ዘንድ ነው። ሰውንም ይሁን ጂንን እኔን ሊያመልኩ እንጂ አልፈጠርኩም ባለው መሰረት ሰው ልጆችን የምድር ተተኪ አድርጓቸዋል። ምድርን እንዲያንጹ እንዲያለሙ ምድር ላይ ያስገኝቷቸዋል። በዚህ የህይወት ጉዞ ላይ አንዳንድ መሰናክሎች መግጠማቸው የማይቀር ነው። የተለያዩ አደጋዎች ሊገጥሙን፣ ችግሮች ሊፈራረቁብን ይችላሉ። እነዚህም አላህ የቀደራቸው የወሰናቸው ነገሮች ናቸው። ሀብትና ድህነትን የፈጠረው ያስገኘው እሱ ነው። ጤናና በሽታም እንደዚሁ በአላህ ውሳኔ መሰረት የተገኙ ናቸው። መኖር መሞትም በአላህ ውሳኔ መሰረት የተገኙ ናቸው። አላህ የሚወስናቸው ውሳኔዎች ሁሉም ራሱን የቻለ ምስጢር አላቸው። ጌታ አላህ ባሮቹን የሚበድል ጌታ አይደለም። ሰዎች የሚታመሙት፣ የሚደህዩት፣ የሚቸገሩት እንዲሁ ያለ ምክንያት አይደለም። ወንጀላቸው ሊራገፍበት የሰላምን፣ የደስታን፣ የጤንነትን ዋጋ እንዲያውቁ ጌታቸውን እንዲያመሰግኑ ነው። ህይወት ሁሌ ጨለማና ሌሊት ብትሆን የብርሃንን የቀንን ጥቅም ሰዎች አያውቁም ነበር። ሁሌ ደግሞ ብርሃንና ቀን ብትሆን ረፍት ገመናን መሸፈን ያለበትን ሌሊት ዋጋውን ባላወቁት ነበር። ቀንና ሌሊት መተካካታቸው መፈራረቃቸው አላህን ለማመስገን ያሉበትን ጸጋ ለማወቅ ይረዳል። ወሀከዛ አንዳንዴ መታመም የጤንነትን የሰላምን ዋጋ ለማወቅ እጅጉኑ ይረዳል። ወሀከዛ የሰው ልጆች ደካማ መሆናቸውን ያለ አላህ እርዳታና ጥበቃ መኖር የማይችሉ መሆናቸውን የሚያውቁበት መንገድም ነው። በሽታ አላህ ከቀደራቸው ነገሮች መሃል አንዱ ነው። በተለያየ መልኩ የሰው ልጅ ሊታመም ይችላል። መታመሙን አላህ ነውና የከተበው የቀደረው። በሚታመምበት ጊዜ በሚቸገርበት ጊዜ በቀደር አምኖ ሊረጋጋ ይገባዋል የሰው ልጅ። ኢማም ሙስሊም ከአቡ ሁረይራ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ጠንካራ ሙእምን አላህ ዘንድ ተባረከ ወተዓላ ከደካማ ሙእምን የተሻለና ይበልጥ የተወደደ ነው። ሁሉም ዘንድ መልካም ነገር አለ። የሚጠቅምህ ነገር ላይ ትጋ፣ ጓጓ። አላህን ተባረከ ወተዓላ አግዘኝ ብለው አትስነፍ። ይሄን ሁሉ ከማድረግህ ጋር የሆነ ነገር ቢገጥምህ እንዲህ ባደረኩኝ እንዲህ አይሆንም ነበር አትበል። ይልቅ አላህ ቀድሮት ነው፣ አላህ የሻው ነው የሆነው በል። አንዳንድ ነገሮች ሲገጥሙ እንዲህ ባደርግ እንዲህ አይሆንም ነበር፣ እንደው እንዲህ ባደረኩኝ ማለት የሸይጣንን በር ይከፍታል ብላ አስቀድመን ጥንቃቄ እንድናደርግ መልካም ነገር ላይ ጠቃሚ ነገር ላይ እንድንተጋ እንድንጓጓ ነቢ ከመከሩን በኋላ ይሄን ከማድረጋችን ጋር የሆነ ነገር ቢገጥመን አላህ ቀድሮት ነው፣ አላህ ነው የሻውን ያደረገው እንድንል፣ እንዲህ ቢሆን እንዲህ አይሆንም ነበር ያለን ነገሮች እኛ ስለተጠነቀቀን ብቻ የሚቀሩ ስላልተጠነቀቀን ብቻ የሚከሰቱ ናቸው ብለን እንዳናምንና የአላህን ውሳኔ እንዳንዘነጋ መክረዋል። እነሆ ሙስሊም ማንኛውም የሚደርስበት የህይወት ፈተና በአላህ ውሳኔ መሰረት እንደሆነ ሊያውቅ ሊታገስ ይገባዋል። ነብዩ አለይሂ ሰላቱ ወሰላም አብዱላህ ኢብኑ አባስን ሲመክሩ አስቀድሞ አንተ ላይ ይደርስብሃል ይገጥምሃል ተብሎ ድሮ አላህ ዘንድ የተጻፈ ነገር መቼም ሊያልፈህ ሊስትህ አይችልም። አስቀድሞ ደግሞ አንተ ላይ
አይሆንም አይደርስብህም የተባለ ነገር በአንተ ላይ ሊደርስብህና ሊገጥምህ አይችልም ብለዋል። ከመፈጠርህ በፊት ህይወትህ ላይ የሚገጥሙህ ነገሮች በሙሉ ተጽፈዋል፣ የተጻፈበት ወረቀትም ደርቋል፣ ብዕሩም ተነስቷል ብለዋል አለይሂ ሰላቱ ወሰላም። አላህ አስቀድሞ እኛን ከመፍጠሩ በፊት አልፎ ሁሉ ሰማይና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት ሰማይና ምድር ላይ የሚሆኑ የሰው ልጆችን የሚገጥሙ ነገሮችን ጽፎ ጨርሷል። እኛ ላይ የሚደርሱ ነገሮች በሙሉ ተራቸውን እየጠበቁ ይመጣሉ። እገሌ በዚህ ቀን በዚህ ወቅት ይታመማል ከተባለ፣ ይደህያል ከተባለ፣ እንዲህ ነገር ይገጥመዋል ከተባለ ወቅቱን ደርሶ ወቅቱን ጠብቆ ይመጣል። ዓለም በሙሉ አንድ ግለሰብ ላይ ቢያሴር ያሴራ አላህ ዘንድ ካልተከተበበት ሊደርስበት አይችልም። የሰው ልጆች በሙሉ ተሰብስበው በአንድ ነገር እንጥቀምህ ቢሉ ሊጠቅሙህ አይችሉም አላህ ከትቦት ካልሆነ በስተቀር። የሰው ልጆች በሙሉ ጂኖችም ጭምር ተሰብስበው እገሌን እንጉዳው ቢሉ ሊጎዱት አይችሉም አላህ የወሰነው የከተበው ነገር ካልሆነ በስተቀር ብላ። ስለዚህ አላህ ዘንድ እንደሚደርስብን የተጻፈ ነገር የትም ብንሄድ እኛ ላይ መድረሱ አይቀርም። አላህ ዘንድ ያልተከተበ ነገር ደግሞ ከዙሪያችን ያሉ ሰዎች ላይ በሙሉ ቢደርስ እኛ ላይ ሊደርስ አይችልም። በቀደር ልንረጋጋ ይገባናል። አላህ ከወሰነው ምንም ነገር አይቀርም። የአላህን ውሳኔ የሚመልስ የለም፣ ይግባኝ የሚጠይቅ የለም። ቁል ለን ዩሲበና ኢላ ማ ከተበላሁ ለና። ይሄ የሙእሚኖች ቃል ነው፣ እምነት ነው፣ አቋም ነው። በምላሳችን ልንለው በልባችን ልናምንበት ይገባል። አላህ የከተበልን ነገር እንጂ እኛ ላይ አይደርስም። እሱ ረዳታችን ጠባቂያችን ነው ልንል ይገባናል። ይሄም ሆኖ የአላህ ቀደር እኛ ላይ በሚደርስበት ጊዜም አላህ የወሰነው ነገር ጣፋጭም ይሁን የሚመር ምንፈልገውም ይሁን የማንፈልገው ሕክማ አለው። ጌታዬ አላህ ነው ያደረገው። አላህ ለኔ ከወላጆቼም በላይ ነው፣ ከወዳጆቼም በላይ ነው። አላህ ማንንም አይበድልም። ለባሮቹ የሚያደርገው ነገር ሁሉ ኸይር ነው፣ መልካም ነው ልንል ይገባናል። ከላይ ስናየው ለኛ መልካም ባይመስለን፣ መታመም ማንም አይፈልግም፣ ህመም የሰው ልጆችን ስለሚያሰቃይ፣ ነገር ግን ውስጡ ላይ ምስጢር አለው፣ ጥቅም አለው። ማጣትን መቸገርን ማንም አይፈልግም። አንዳንድ ሰዎች ላይ አላህ ለጊዜው መቸገርን ማጣትን ሊከትብ ይችላል። ለኛ የሚበጀው እሱ ስለሆነ የሚታየው አሁን ላይ ያለው ሳይሆን ፍጻሜው መጨረሻው ነው የሚታየው። ማንኛውም ነገር ሙስሊም ቢገጥመው ሶብር ያደርጋል፣ ይታገሳል። የታገሱ ሰዎች ደግሞ ምንዳቸው ጀነት። ዱንያ ላይ ምንም ይግጠመን ምን ከሰበረን አላህን ኢማናችን ይዘን ከጸናን መጨረሻ ላይ ጀዛው ጀነት ይሆናል። በቀደር ከማመንም ከፍ ብለን አላህ የወሰነውን ነገር ወዶ መቀበልን፣ አላህ በወሰነው ነገር መደሰትን ልንማር ይገባናል። በቀደር ማመን የኢማን አካል ነው። ከማመን አልፎ ደግሞ አላህ የወሰነውን ነገር ሁሉ መውደድ፣ አላህ በወሰነው ውሳኔ ደስተኛ መሆን ጥቂቶች እንጂ የማይደርሱበት የኢማን ደረጃና ማዕረግ ነው። አላህ በወሰነውና በቀደረው ነገር ማመን፣ አላህ የቀደረውን ነገር ወዶ መቀበል ሲባል እኛ ላይ የደረሱ ወይም ሊደርሱ የሚችሉ ነገሮችን ለመዳን ለመሸሽ ጥንቃቄ ማድረግ ሰበቡን ማድረስ አይቻልም ማለት አይደለም። ሁሉንም ነገር አላህ ነው የሚቀድረው፣ አላህ ያለው ሁሉ ይሆናል፣ ያላለው አይሆንም ከማለታችንም ጋር ጥንቃቄ እንድናደርግ ሸሪዓችን አዞናል። ስትታመሙ ታከሙ ብሎናል። ለመኖር ብሉ ጠጡ ብሎናል። ብርድን ለመከላከል ልበሱ ብሎናል። እነዚህ ነገሮችን ከማድረጋችንም ጋር አላህ የወሰነው ነገር የማይቀር ነውና ከተከሰተ ይሄኔ ሶብር ልናደርግ አላህ የወሰነው ለኸይር ነው ልንል ይገባናል። ቢታመሙ ወዳጅ ዘመድን በሞት ቢያጡ ለኸይር ነው፣ አላህ ነው ያደረገው። አላህ የሚያደርገው ነገር ሁሉ ለኛ ኸይር ነው ልንል ይገባናል። በቀደር ትክክለኛውን ማመን ስናመን ነው ኢማናችን ሙሉ የሚሆነው፣ ልባችን የሚረጋጋው። ዑባዳ ኢብኑ ሷሚት የሚባሉት ሱሐቢ ረዲየላሁ ዐንሁ አርዳህ ጣረሞት ላይ ሆነው ለልጃቸው የሚከተለውን ብለዋል። ልጄ ሆይ አንተ የኢማንን ጣዕም ልታገኘው አትችልም። በቀደር አላህ ዘንድ አንተን ይገጥመሃል ተብሎ የተጻፈ ነገር የተወሰነ ነገር መቼም ሊስተኛ አይችልም። በቀደር ደግሞ አላህ ዘንድ በህይወቱ ይህ ይገጥመዋል ተብሎ ያልተጻፈብህ ነገር ሊደርስብኝ ሊነካኝ አይችልም ብለህ እስካላመንክ ድረስ የኢማንን ጣዕም አታገኝም ብላ አስከትለውም የአላህ መልእክተኛ ሲሉ ሰምቻለሁ። በመጀመሪያ አላህ ብዕርን እንደፈጠረው ጻፍ አለው። ብዕርም ምንድነው ምጽፈው ብሎም ጠየቀ። አላህም ተባረከ ወተዓላ እስከ ቂያማ ቀን ድረስ የሚሆኑ ነገሮችን ጻፍ ብሎ አዞታል። አንተ ላይ የሚሆኑ የሚገጥሙ ነገሮች በሙሉ ድሮ ተጽፈው ያለቁ ናቸው። ያኔ ገና አንድ ተብሎ ብዕር እንደተፈጠረ ለመጀመሪያ የተፈጠረው ብዕር ነው ተብሎም ተፈስሯል። ብዕር ነው ተብሎም ተነቧል። አንድ ብሎ አስቀድሞ አላህ ከምንም በፊት ብዕርን ፈጠረ።
አልያ ደግሞ መጀመሪያ አካባቢ ላይ ከፈጠራቸው ነገሮች አንዱ የሆነው ብዕርን ገና እንደፈጠረው የሰው ልጅ ከመገኘቱ በፊት ሰማይ ምድር ከመገኘታቸው በፊት ብዕር ተፈጥሮ ጻፍ ተባለ። ምንድነው ምጽፈው ሲል እስከ ቂያማ ቀን ድረስ የሚሆነውን ጻፍ ብሎታል። ስለዚህ ያኔ አስቀድሞ የተጻፈው ነው የሆነ ያለውና ያኔ አንተ ላይ እንደሚደርስብህ የተጻፈ ነገር ሊስትህ አይችልም። ያኔ ደግሞ ይደርስብሃል ይገጥምሃል ተብሎ ያልተጻፈ ነገር አንተ ላይ ሊደርስብህ አይችልምና ተረጋጋ በቀደር እመን። ይሄኔ ነው የኢማንን ጣዕም የምታገኘው እያሉ ከዚህ ውጭ የሆነ አቋምና እምነት ላይ ሆኖ የሞተ እሱ ከኔ አይደለም ብለዋል ነብዩ በማለትም ልጃቸውን መክረዋል። በቀደር ማመን አላህ ያለው ይሆናል አላህ ያላለው አይሆንም ብሎ ማመን ከነብዩ የሚያደርግ ሲሆን ይሄን ማስተባበል ደግሞ ከነብዩ እንዳንሆን ኢማናችን የተስተካከለ እንዳይሆን ያደርጋል። ሐሰኑል በስሪ ረሂመሁላህ ተዓላ ከታቢዒዎች ማለት አንዱ የሆኑት የሰው ልጆች በሰላም ጊዜ እኩል ናቸው፣ በላ ችግር አደጋ ሲመጣ ነው ሰዎች የሚለያዩት የሚበላለጡት ብለዋል። ስለዚህ በሁሉም ሁኔታ ላይ በቀደር ልናምን የኢማንን ጣዕም በቀደር በማመን ልንፈልገው ይገባናል። በሰላም ጊዜ ሁሉም የሰው ልጆች በአላህ ያምናሉ። ነገር ግን ፈተና ሲመጣ ችግር ሲመጣ ሐሰኑል በስሪ እንዳሉት የሚለያዩት ይሄኔ ነው። አሁን ላይ ዓለምን እያናጋ ያለው የኮሮና ወረርሽኝን ተከትሎ ታንቀው የሚሞቱ ተስፋ ቆርጠው ዓለም ምጨለምባቸው እንቅልፍ የሚያጡ ተጨንቀው ሰው የሚያስጨንቁ በስተዋል። መደረግ ያለባቸውን ጥንቃቄዎችን ከማድረግ ጋር መረጋጋት አላህ ያለው እንጂ እኔ ላይ ሊደርስ አይችልም ማለት ይሄንንም ደጋግሞ ማስታወስ ያስፈልገናል። እነሆ በቀደር በማመን የምናገኛቸው እጅግ በጣም በዛ ያሉ ጠቀሜታዎች አሉ፣ ፋይዳዎች አሉ። ከዚህም አንዱ በቀደር ስናምን በአላህ ላይ ተባረከ ወተዓላ መመካታችን ተወኩላችን ይጨምራል። ህይወታችን የተረጋጋ ይሆናል። እሱን ሊገጥሙት የሚችሉ ነገሮች በሙሉ ከሰማይ ከአላህ ዘንድ የተከተቡ የተወሰኑ ነገሮች ናቸው። እዛ ላይ ያልተከተበው እኔ ላይ ሊደርስ አይችልም፣ የተከተበው አይቀርም ካለ ሰው ልጅ ተረጋግቶ መኖር ይችላል። ከአላህ ውሳኔ ማምለጥ ስለማይቻል አልፎ ሁሉ አላህ የቀደረው የወሰነው ነገር በሙሉ ለሱ በጎና መልካም ጠቃሚ እንደሆነ ስለሚያውቅ የሚጠቅመን እዚሁ ዱንያ ላይ ሊሆን ይችላል፣ አኺራ ላይ ሊሆን ይችላል። ጥቅሙ ለኛ ሊታየን ግልጽ ሊሆንልን ይችላል፣ ላይሆን ላይገባን ላይታየን ይችላል። አኺራ ላይ ልናየው እንችላል፣ ወይም ካለፈ ጊዜ በኋላ ልናየው እንችላል። ስንትና ስንት ሰዎች የአየር በረራ አምልጧቸው እንዴት አመለጠኝ ብለው ተበሳጭተው ከተወሰነ ጊዜ በኋላ አየር ተከስክሶ አየር ውስጥ የነበሩ መሞታቸውን ለአደጋ መጋለጣቸውን ሲያውቁ ሱብሃንአላህ ማለት የሚይዙት ጌታቸውን የሚያመሰግኑት እዚህ ተፍሲሩን በረራው ማለፋቸውን ምስጢሩን ሲያውቁት የሆነ አይነት ስራ መስራት ፈልገው ሳይሳካላቸው ቀርቶ ተበሳጭተው ተወራጭተው ከጊዜ በኋላ እዛ ስራ ውስጥ የገቡ ሰዎች የተለያዩ ችግሮች እንደገጠሟቸው ሲያውቁ ይሄኔ ነው ጌታቸውን ማመስገን ለካ ለበጎ ነው ማለት የሚይዙት። ወከዛልክ በቀደር በማመናችን የአላህን ውሳኔ ወደን በመቀበላችን በራስ መደነቅን ማስወገድ ይቻላል። የትኛውም የሰው ልጅ መልካም ነገር ቢገጥመው አልያ ደግሞ ከትልቅ አደጋዎች ቢድን በሱ ብልሃትና አቅም አይደለም። ለስኬት ያበቃኝ አላህ ነው፣ መልካሙን ያስገኘልኝ ያገራልኝ አላህ ነው፣ አደጋውን ዞር ያደረገልኝ አላህ ነው፣ ቀድሞ ስለተከተበ ነው እንዲልና ጌታውን እንዲያመሰግን ራሱን ዝቅ እንዲያደርግ ሌሎች እንደሱ እየጣሩ ያልተሳካላቸውን ከመናቅ እንዲጠነቀቅ ያደርጋል። ከዛልክ ህይወት ላይ የሚረበሹ የሚጨነቁ ሰዎች አሉ። ትንሽ አደጋ ሲደርስባቸው በቀደር የሚያምን ሰው አይገጥመው፣ አደጋ ሲደርስበት ይታገሳል። መልካም ነገር ሲገጥመው ጌታውን ያመሰግናል። ወሀከዛ በቀደር ስናምን እኛ የአላህ ባሮች መሆናችንን እንዳደረገን እንደምንሆን እንድናቅ ያደርገናል። መበሳጨት መወራጨት ምንም እንደማይፈይድ ይልቅ ውስጥን እንደሚጎዳ በጭንቀትና በስጋት መኖርን እንደሚያስከትል እንድናቅ ያደርገናል። በቀደር በሚገባ ማመናችን ከዛልክ በቀደር ስናምን እኛ በአላህ ውሳኔ ደስተኛ ስንሆን አላህ በእኛ ደስተኛ ይሆናል። የአላህን ውሳኔ ወደን ስንቀበል አላህ ተባረከ ወተዓላ እኛን ይወደናል። በአንጻሩ ደግሞ የአላህን ውሳኔ ስንጠላ ስንበሳጭና ስንወራጭ የአላህን ተባረከ ወተዓላ ጥላቻ ቁጣ እናተርፋለን። ተበሳጭተን ተወራጭተን ምንም እናተርፈው ነገር አይኖርም። ይልቅ ጠላት ይደሰታል። አላህን ተባረከ ወተዓላ እናስቆጣለን። ለታጋሾች የተገባውን ቃል የተገባላቸውን ደረጃ እናጣለን። ኢነማ ይወፋ الصابرون اجرهم بغير حساب ተብሏል። ታጋሾች ምንዳቸውን ያለ ቁጥር ስፍር ነው የሚያገኙት ተብሏል።
በቀደር አምኖ ባለመረጋጋት ምክንያት ይሄን ማድረግ ማጣት ይከተለዋል። በቀደር ስናምንና የአላህን ውሳኔ ወደን ስንቀበል እነዚህና ሌሎችንም ጥቅሞችን ስለምናገኝ ማንኛውም የሚገጥመንን ነገር አላህ ቀድሮት ነው፣ ከአላህ ውሳኔና ቀደር መሸሻ አንችልም፣ እሱም ለበጎ ነው ልንረጋጋ ይገባናል። በመጨረሻም ከቀደር ከፍ ብሎ ያለ ሪዳ የሚባል ደረጃ አላህ ያሰነው ነገር በሙሉ መልካም ነው፣ ለኛ ጠቃሚ ነው ብሎ በማመን መረጋጋት፣ አልፎ ሁሉ የአላህን ውሳኔ ወዶ መቀበል ማለት ያለንበትን ችግር ሊያቀልልን የሚችል ትልቅ መድኃኒት ነው። በቀደር ማመንና አሪዳ ቢልቀዳ የአላህን ውሳኔ ደስተኛ ሆኖ ማስተናገድ። ምንም ማድረግ የምንችለው ነገር የለም። የምንችለውን ሁሉ ጥንቃቄ ከማድረግ ጋር የአላህ ውሳኔና ቀደር ሲመጣ ወዶ ከመቀበል ከመረጋጋት በአላህ ውሳኔ ከመደሰት ውጪ ማድረግ የምንችለው ነገር የለም። አላህ ባሪያዎቹን ይፈተናል። የአላህን ፈተና ውሳኔ ወዶ የተቀበለ አላህ ይወደዋል። የጠላ የተበሳጨና የተወራጨ አላህ ይጠላዋል። ህመሙን መሰቃየቱን ራሱን ባንወደውም ውስጡ ላይ ግን ምስጢር አለው። አላህ ስላደረገው የአላህን ውሳኔ አላህ ያደረገውን ነገር ወደን እንቀበላል። ይሄን ስናደርግ ሰላም እናገኛለን። አደጋና ችግሩም ቀላል ይሆናል። የአላህ ባሮች ሙእሚኖች አላህ ከወሰናቸው ውሳኔዎች ከሚገጥሟቸው ነገሮች ይማራሉ። ወንጀለኞች ከሆኑ ከወንጀላቸው ይመለሳሉ። ደግ የአላህ ባሮች ከሆኑ ይበልጥ ወደ ጌታቸው ይቃረባሉ። ጌታውን የማያውቅ ኢማን የሌለው ታስሮ ተገርፎ እንደተፈታ ግመል ነው የሚሆነው። ግመል ወይም በሬ ታስሮ ቢገረፍ በሳት ቢጠበስ ለምን እንደሆነ አያውቅም። የሰው ልጅ ግን እንዲህ አይነት ችግር ቢገጥመው ለምን ይሁን እንዲህ የተደረኩት ብሎ ቆም ብሎ ያስባል። ሰርቆ ነው፣ ሰው አጣልቶ ነው፣ ዘርፎ ነው፣ ሰው ገድሎ ነው፣ ራሱን ይጠይቃል። ወከዛልክ የሰው ልጅ የሚገጥሙትን ነገሮች በሙሉ ጌታዬ ለምንድን ነው ይሄን ያደረገው ሊል ትምህርት ሊወስድ፣ ምክንያቱም ካገኘው መልካም ካላገኘው ጌታዬ ከወላጆቼ በላይ የሚያዝንልኝ ነውና ያለ ምክንያት ይሄን አያደርግም ወድጄ እቀበላለሁ ሊል ይገባዋል። በዚህ ዙሪያ ደጋግ ቀደምቶች ምን አሉ? የተወሰኑትን ስናይ ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳህ ማ ኡባሊ ዐላ አይ ሓልን አስበሕቱ ዐላ ማ ኡሒቡ አው ዐላ ማ አክረህ ሊአኒ ላ አድሪ አልኸይረ ፊማ ኡሒቡ አው ፊማ አክረህ ብለዋል። እኔ ቤተኛውም እኔ በሚወደው ወይም በምጠላው ሁኔታ ላይ ሆኜ ባሳለፍ ምንም አይመስለኝም፣ ግድ የለኝም። ምክንያቱም እኔ በምወደው ሁኔታ ላይ መኖሬ ነው ለኔ የሚበጀኝ ወይስ እኔ በማልወደው በምጠላው ሁኔታ ላይ መኖሬ ነው ለኔ የሚበጀው? ማውቀው ነገር የለም። እኔ የምፈልገው ይበጀኛል ብዬ ማምነው ሁኔታ ላይም ልኖር፣ እኔ የምቸገርበት ደስ የማይለኝ የችግር ህይወት ላይም ልኖር፣ እኔ ግድ የለኝም። አላህ ለኔ በመረጠው መልኩ ኖራለሁ፣ ኸይሩን የሚያውቀው እሱ ነውና ብለዋል። ሀብትን ስናገኝ ጤንነትን ስናገኝ ደስተኞች የምንሆን ስንታመም ስንቸገር የምንከፋ ከሆነ ከአላህ በላይ እኛ እናውቃለን እንደማለት ነው። አላህ እኛ ላይ ያደረጋቸው ነገሮች በሙሉ ለኛ ኸይር ናቸው። ቤተኛውን ብኖር አላህ እስከመረጠልኝ ድረስ ደስተኛ ሆናለሁ ልንል ይገባናል። አሊ ብን አቢ ጣልብም ረዲየላሁ ዐንሁ አርዳህ አንድ ፈተና ላይ ችግር ላይ ያለን ሰው ባዩ ጊዜ እነሆ አላህ የወሰነውን ውሳኔ ወዶ የተቀበለ በደረሰበት ነገር ላይ ምንዳን አጅርን ያገኛል። አላህ የወሰነውን ውሳኔ ወዶ ያልተቀበለ የሰራው መልካም ስራ ይበላሽበታል ብላ የአላህን ውሳኔ ወዶ አለመቀበል ለፍተው ደግሞ የሰሩትን ስራ ሁሉ ማጣትን ያስከትላል። በቀደር ካላመንክ ጋራሚ ያክልን ወርቅ ሰደቃ መስዋዕት ብትሰጥ አይጠቅምህም ብለው የተናገሩም አሉ። ወከዛልክ አብዱላህ ብን መስዑድ እንደተነገረው አላህ ተባረከ ወተዓላ በፍትህና በእውቀቱ ደስታን እሱ የወሰነውን ውሳኔ ወዶ መቀበል ውስጥ አድርጎታል። ጭንቀትና ትካዜን በመጠራጠርና የአላህን ውሳኔ በመጥላት ውስጥ አድርጎታል ብለዋል። ያኒ የተኛውም ሰው በጌታው ውሳኔ ላይ ደስተኛ ከሆነ እርግጠኛ ከሆነ አላህ ደስታን ይሰጠዋል፣ ከጭንቅ ይገላግለዋል። በአንጻሩ ደግሞ በጌታው ውሳኔ ላይ የሚጠራጠር ከሆነ የጌታውን ውሳኔ የሚጠላ ከሆነ ጭንቀትን፣ ሐዘንን፣ ትካዜን ይለቅበታል ማለታቸው። ወከዛልክ አቡ ደርዳ ረዲየላሁ ዐንሁ እንደተነገረው የኢማን ጎልላቱ ዋና ጫፉ አራት ነገሮች ውስጥ ነው ያለው። ኢማን የሚሟላው በእነዚህ ነገሮች ነው። አንደኛ አላህ የወሰነው ውሳኔ ላይ መታገስ፣ ሁለተኛ አላህ የቀደረውን ነገር ወዶ መቀበል፣ ሶስተኛ ተወኩልን ጥርት ማድረግ፣ አራተኛ
ለአላህ ተባረከ ወተዓላ እጅግር ሰጥቶ ታዛዥ መሆን ላይ ነው የኢማን ዋና ጫፉ ከፍታው ሊገኝ የሚችለው ወይም ሊሟላ የሚችለው ብላ አላህ የወሰነው ውሳኔ ላይ ያልታገሰ አላህ በወሰነው ውሳኔ ደስተኛ ያልሆነ የኢማንን ጫፍ እንደማይደርስ ኢማኑ እንደማይሟላ የተናገሩን ከታቢዒዎች መሃል አንዱ የሆኑት ታዋቂው ኢማም መሪ ዑመር ኢብኑ አብዱል ዐዚዝ ማ ኩንቱ ዐላ ሐሊን ሚን ሐላት الدنيا فيسرني أني على غيرها ብላ ዱንያ ላይ የትኛውም ሁኔታ ላይ ሆኜ ከሱ ውጭ የሆነ ሁኔታ ላይ ባሳለፍኩኝ ብዬ ተመኝቼ አላቅም አያስደስተኝም የምበላው በሽታ ላይ ሆኜ እንደው ጤና ላይ ጤነኛ በሆንኩኝ ህመም ገጥሞኝ ጤነኛ በሆንኩኝ ደህነት ገጥሞኝ ሀብት ባገኘሁኝ የሆነ መመኘውን ነገር አጥቼ እሱን ባገኘሁት ብዬ አላቅም ሁሌም ባለሁበት ሁኔታ ደስተኛ ሆናለሁ ብለዋል። ወከዛሊክ ሰዎች ያልተከተበውን ለማግኘት ከተከተበው ለመሸሽ ብዙ ጥረት ያደርጋሉ። ደስታንም በዚህ የሚያገኙ ይመስላቸዋል። እሳቸው ግን እኔ በማደርገው ሳይሆን አላህ የቀደረውን ነገር የወሰነውን ነገር በማስተናገድ ነው ደስታ የማገኘው ብለዋል። ወከዛሊክ ይደጋግሟቸው ከነበሩ ዱዓዎች አንዱ ጌታዬ ሆይ አንተ የወሰንከውን ነገር ወድጄ የምቀበል አድርገኝ አንተ የወሰንከውን ነገርም ለኔ የተባረከ የሚጠቅም አድርግልኝ አንተ ያዘገየኸውን አሁን ባገኘሁት አንተ ያስቀደምከውን አሁን እንዲሆን የፈለግከውን ምነው ይሄ በቆየ እንዳልል ብለዋል። ወከዛሊክ ከቀደምቶች መሃል አንዱ አላህ የወሰነውን ነገር ወዶ መቀበል ትልቁ የአላህ በር ነው የአዱንያ ጀነት ነው የአላህ ባሮችም ማረፊያ ነው ብለዋል። አላህ በወሰነው ውሳኔ ደስተኛ የሚሆን ሰው ሰፊ ትልቅ ወደ አላህ የሚያስገባ በር አግኝቷል። ዱንያ ላይ ሆኖ ጀነት ውስጥ ገብቷል። ዱንያ ላይ ሆኖ ድካሙን የሚረሳበትን ነገር አግኝቷል ማለታቸውን። ወከዛሊክ ከቀደምቶች መሃል አንዱ የሰው ልጆች የቂያም ቀን በሁሉም ሁኔታ ላይ የአላህን ውሳኔ ወዶ ከመቀበል የተሻለን ደረጃ የሚያገኙበትን ምንም ነገር ይዞ አላህ ፊት አይቀርቡም ብላ የተለያዩ መልካም ስራዎችን ሰርተው ደረጃ የሚያገኙበትን ኸይር ስራ ሰርተው አላህ ፊት ሊቀርቡ ይችላሉ። ነገር ግን የላቀ ደረጃ አላህ ዘንድ የሚያስገኝ ነገር ቢኖር ከሁሉም በላይ በሁሉም ሁኔታ ላይ የአላህን ውሳኔ ወዶ መቀበል ነው ብላ وكذلك حسن البصري رحمه الله تعالى من رضي بالله بالرزق اليسير ትንሹን አላህ የሰጠውን ርዝቅ ወዶ የተቀበለ አላህ ተባረከ ወተዓላ ከሱ ትንሹን የሰራውን መልካም ስራ ወዶ ይቀበለዋል ብላ አላህ የሰጠውን ትንሹን ርዝቅ የምግብ የመጠጥ ርዝቅ ሊሆን ይችላል የጤንነት ርዝቅ ሊሆን ይችላል የልጅ ርዝቅ ሊሆን ይችላል አላህ የሰጠውን ትንሹን ነገር ወዶ የተቀበለ በአላህ ስጦታ ደስተኛ የሆነ አላህ እሱን ካዘዘው ስራዎች መሃል ትንሹን እንኳን ቢሆን የሰራው ወዶ ይቀበለዋል ብላ አልጀዛው ሚን ጂንሲል ዐመል አላህ ብዙ ኒዕማ ውሎልን ሳለ ትንንሽ አደጋዎችን ችግሮችን ሲያደርስብን ልንወራጭ ብዙን መልካም ልንረሳ አይገባም። وكذلك حسن البصري رحمه الله تعالى አላህ የወሰነውን ነገር ሁሉ ወደህ ተቀበል አላህ ይወድሃል። እንደዚሁ ደግሞ ነፍስያህ ላይ ሐቅ አለባት ያን ሐቅም ተወጣ። ጌታ አላህ ተባረከ ወተዓላ ረዲየላሁ ዐንሁም ወረዱ ዐንሁ ሚለውን አልሰማህም እንደ በላ እዚህ ዱንያ ላይ አላህ የወሰነውን ያደረገውን ያዘዘንን ነገር ሁሉ ወደን ስንቀበል በደስታው በውሳኔው ደስተኛ ስንሆን አኺራ ላይ አላህ ወዶን ምን ወደውን ጀነት ይሰጠናል። ኢብኑል ቀይም ይላሉ ረሂመሁላህ ተዓላ የአላህን ውሳኔ ወዶ መቀበል የአዱንያ ጀነት ነው የአላህ ባሮች ማረፊያ ነው አላህን ለመገናኘት የጓጉ ሰዎች የአይን ማረፊያ ነው። ልቡን አላህ በወሰነው ውሳኔ በመደሰት የሞላ ሰው እዚሁ ዱንያ ላይ አላህ ተባረከ ወተዓላ ሀብታም ያደርገዋል በሰጠው እንዲብቃቃ ያደርገዋል ሰላም ይሰጠዋል ልቡ ለአላህ ውዴታ ክፍት እንዲሆን ያደርገዋል በሱ እንዲመካ ያደርገዋል። እዚህ ዱንያ ላይ አላህ የወሰነውን ውሳኔ በደስታ ያልተቀበለ ከላይ በተጠቀሱ ነገሮች ተቃራኒ ልቡ ይሞላል ብላ አይረጋጋም አላህ በሰጠው አይብቃቃም ሰላምን አያገኝም ለአላህ ውዴታ ልቡ ላይ ቦታ አይኖረውም በአላህ አይመካም በዱንያም ይሁን በአኺራ ደስታን በማያስገኝለት ነገር የደከመ ይቆያል ብለዋል። إذا በቀደር ማመን የዓቂዳ የተውሂድ የኢማን አካል ነው። በቀደር ልናመን በቀደር ማመን ማለት ምን ማለት እንደሆነም ጠንቅቀን ልናውቅ ይገባናል። በቀደር ስናመን የምናገኛቸው ብዙ ፍሬዎች ጥቅሞች አሉና በቀደር አምነን እነዚህ ፍሬዎችን ልንቋደስ ይገባናል። አላህ ያለው ይሆናል አላህ ያላለው አላህ የቀደረው ነገር ሁሉ አይቀርም አላህ ያልቀደረው እኔ ላይ ሊደርስ አይችልም ብለን ለአላህ እጅግራችን ልንሰጥ በአላህ ጥበቃ ስር እንዳለን ተሰምቶን
በህይወታችን ደስተኞች ሆነን ልንረጋጋ ይገባናል። የወቅቱን በሽታ በተመለከተ ከልክ በላይ መጨነቅ፣ 24 ሰዓት ስለሱ ብቻ ማሰብ፣ ማንበብ፣ ማድመጥ ለተለያዩ በሽታዎችና ለጭንቀት ስለሚዳርግ አላህንም ጭምር እንድንረሳ ስለሚያደርገን አስፈላጊ የሆኑ መረጃዎችን ከትክክለኛ ምንጮች ከባለሙያዎች ብቻ የተቀበለን ምክሮችን እየተገበረን የሁሉም ነገር መመለሻው ወደ አላህ ነውና በልብም በተግባርም በሰላም ወደ አላህ ተመልሰን ተረጋግተን ህይወታችንን ልንመራ ይገባናል። አላህ ተባረከ ወተዓላ በሰው ትክክለኛውን ኢማን ካመኑ በጌታቸው አምነው ልባቸው ከተረጋጉ ባሮቹ ያደርገን። እነሆ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።